የዛሬው ጥያቄ ግን ከዚህ የተለየ ነው ምንድነው መሰላችሁ አፉታ ጠይቃችሁ ጎንበስ ብላችሁ ዝቅ ብላችሁ ተለማምጣችሁ ራሳችሁን ነፃ አውጡ ብለዋል ረሱል ሰለላሁ ዐለይሂ ወሰለም እቁብ መግዛትና መሸጥ ነው የማይሆነው ሳያውቅ ማለት እኮ የሚከለክልሽ ከሆነ ምን ማለት ነው እንጂ ከባልሽ ገንዘብ እንደፈለሽ ገብተሽ ከኪሱ ሰጂ ማለት አይደለም በቃ እኔ ሌላ ሰው ተገብቶብኝ መኖር አልችልም ማለት መብቷ ነው ሌሎቹ ደግሞ እነ ኢማሙ አህመድ እና መሰል ትላልቅ ደግሞ ዓሊሞች የሐዲስ ባለሙያዎች ይከፍራል የሚላል وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد يتكبراتشوه يا أفريكا تيفي يتياكينا يملس بروغرام يمتكتاتلو بتيك توك لايم انديهو يتكتاتلاتشوه يالاتشوه وندمهتوش زاري يتياكينا يملس بروغراماتشنين لنا سناقد يوزي لا يدرسنال جزاكم الله خير الله يوفقاችሁ الله يوفقن ጥያቄዎቻችሁን ስክሪኑ ላይ በመታወት ቴሌፎን ደውሉ ሲነሳላችሁ እናንተ አካባቢ ያሉ ድምጾችን ለመቀነስ ሞክሩ አደራ جزاكم الله خيرا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا شيخ يونا بيان ايش يا رمضان صوم وشكنا بدنا يا رمضان صوم مجمّرة هاي የመጀመሪያ ልጅን ተወልድ ረመዳን ነበር የወለድኳት የእሷን እንኳን ሳልከፍል ነው አሁንም ደግሜ ሳልኩኝ ሁለተኛ ልጅ አረገዝኩኝ እሱንም አሁንም ሁለተኛዋንም ልጅ ረመዳን ውስጥ ነበር የወለድኳት ማሻአላህ እና ረመዳን አልሻቸው ሁለቱንም ምን አልሻቸው አይ ሴቶች ናቸው ሴት ረመዳን አትባልም አይ ማለት እኔ ያሰብኩት ነበር አጥቢማም ነበር ያሰብኩት ለማንኛውም እሺ የሁለት ቀዳ አለብሽ የሁለት አመት ማለት ነው ነው ሌላም በዚህ ወለድሽ ሌላም አለ አይተውኝ ሶስተኛውን ማለት ያው የሁለቱን ቀዳት አላወጣ ነው አንጂ ያለብሽ የሁለቶቹ ነው የሶስቱ ነው ያለብሽ የሶስቱ ማሻአላህ እሱንም አሁን ሳልከፍል ነው አራተኛ ልጅ ያረገዝኩኝ አሁንም እየመጣ ነው ኢንሻአላህ 10ም ይምጣ ምንም አትጨነቂ ልጆቹን በሰላም አላህ አሳድጎልሽ ለአላህ ባሪያዎች አቢዶች እንዲሆኑ አድርጎ አላህ ያሳድግልሽ ልጆችን አሳድገሽ መውለዱ ሲበቃ ሲቆም በዚያን ጊዜ መጾም ትጀምሪያለሽ እያቃተሽ ከመጣ የዚያን ጊዜ ቀዷ ማውጣት ካልቻልሽ ለአንድ ቀን በጊዜሽ በዚያው አካባቢ በመትኖሪበት የአንድ ቀን ምግብ እየከፈልሽ ከፋራውን ትከፈያለሽ እንጂ አሁን ቀዷ ማውጣትሽ ተስፋ ስላለው አሁን ገንዘብ ክፈያ አይባልም ተረድቶሻል አልহামዱሊላህ እና ሌላ ደግሞ ሁለተኛ ሴት ልጅ አሁን ለምሳሌ የባሏን ኪሽ እሱ ሰዓት ማለት ነው ያው የፈለገችውን ገንዘብ መውሰድ ትችላለች ማለት ለሱ ትነግረዋለች አሁን ለምሳሌ ከሚቶ ሊሆን ይችላል ከኪሽ የሆነ ገንዘብ ወስድ ያው በሌላ እንደሱ ማለት ነው እንዴ ሳያውቅ ማለት እኮ የሚከለክልሽ ከሆነ ምን ማለት ነው እንጂ ከባልሽ ገንዘብ እንደፈለሽ ገብተሽ ከኪሱ ሰጂ ማለት አይደለም
ባልሽ ኪሱ ያለ ብር ላንቺ ብቻ ላይሆን ይችላል የሚፈልገው ለሌላ ሐሳብም ሊሆን ይችላል። ግን አንዳንድ ሰዎች እንደው እያላቸው መስጠት የማይፈልጉ አሉ። ይሄን ያህል ብር ያስፈልገን አሁን ለምሳሌ በሸራይ ወጥቶ ያንዲ ሰው ካለ ፍቃዱ ለንታት ይከለከላል አይደለ? በሸራው አሁን ያንዱ የተከለከለ ነው አይደል? አዎ። እና እኔ አሁን ለምሳሌ መሽሩቴን ወይ ዲዛይን ላይ ተጠቅመን ላይ ተኝቶ ሊሆን ይችላል። ግን እሱን ያው የሚያስፈልገኝ ነገር ወስጄ ያን መንካሪ እንዴት ነው በሸራው መንካት ነው ትነግሪዋለሽ? ግን አዎ ነግረዋለሁ። አዎ እኮ አንቺ አሁን ከባልሽ ጋራ ካላችሁ ቅርበትና የመግባባት ሁኔታ እሱን ቀስቅሰሽ ለልጆቹ ዳቦ ልገዛ ነበረ ብለሽው ከምትጠይቂው ወስደሽ ይሄን ያህል ብር ነበረ ከዚህ ብር ይሄን ያህል ወስጄ ለልጆቹ ይሄን ገዝቻለሁ ወይ እንዲህ ላደርግ አድርጌያለሁ ብትይው የሚቀበልሽ ሆናችሁ ተግባብታችሁ ይሄ ችግር የለውም። ግን በማያውቅበት እንደጠፋው እንደወሰድሽበት እንኳን ሳያቅ መውሰድ የሚቻለው እሱ በጣም ጨባጣ ይሆናል። አንዳንድ ሰው በቃ ለሌላ ለውጭ ቸር ነው፣ ለቤቱ ንፉግ ነው። እንዲህ ከሆነ የሚሰጥሽ የማይበቃሽ የሆነ እንደሆነ የሚበቃሽን ያህል ሳትጎጂው እሱንም የእሱንም አቅም አገናዝበሽ ልትወስጂ ትችያለሽ። ማለት እንደ ልብሽ ዝም ብሎ ማናም ሴት የባሏን እንትን ያለ ሳታስፈቅደው ታውጣ ማውለት እንዳልሆነ ሊታወቅ ይገባል ለማለት ነው። ጥንቃቄ አድርጉ ለማለት ነው። አንዳንዱ ለምን እኔ ተጠይቄ አልተወሰደም ብሎ ወሪ ሊል ይችላል። طيب ሌላ ጥያቄ ደግሞ እሱ ታያት አሁን ለምሳሌ ከነንቴ ላይ አልቤዛዊ መሽሩት ተጠይቃይ እሱ ደብቄ አሁን አንዳንድ ሴቶች ብዙ ነገር አይነገርም ለወንድማም ይላል እና እኔ በዛ ገንዘብ ደብቄ ቁብ መሄድ እችላለሁ። ለምሳሌ ብዙ አይነገርም ማለት ምን ማለት ነው? ምን አውቃለሁ ለወንድ ልጅ የምትሄጂውን አሁን አንድ ሁለት እጅ ቁብ ምትሄድ ከሆነ አንድ መደበቅ አለብሽ እና ይቃጋል። አይ አይሆንም። ይሄ ድብብቆሽ ነው ትዳር የሚያፈርሰው። በግልጽ ነው እንጂ ለምን አንቺ ለማን ታረጋዋለሽ? ልዩ ቁብ ላይ ገብተሽ 100,000 200,000 ብታገኚ ምን ልታደርጊው ማለት ነው? ያው ሴት ልጅ የምታስቀምጠው ገንዘብ ለራሷ ሳይሆን ለቤቷ የሆነ ነገር ሲበቸገረ ቀን ልታወጣው ነው። በተለይ ከፍ ከፍ ያለ ነገር ወሰድሽ ማለት እኮ የሆነ ቀን ትጋለጫለሽ። ብር አለሽ ወይ ብር ያሉ ልጆቹ አንቺ ጋር ያለውን ብር ስጥኝ ብለው ልክ እሱንም ቀልቡን ያበላሽብሻል። ባረከላሁ ፊክ። እሺ ቲክቶክ ላይ አይቼው የነበረው ጥያቄ ነው። ለእናንተ ይጠቅማችኋል ብዬ ያመጣሁት ጥያቄ ነው። እሱ ምንድን ነው? አቂቃን በተመለከተ የቀረበ ጥያቄ አለ። አቂቃን ምን አድርጉ ነው? እስካሁን ድረስ የሚመጡ ጥያቄዎች አቂቃ ምንድን ነው? አቂቃ ከመቼ እስከ መቼ ነው የሚደረገው? አቂቃ ሳናርድ እድሜያችን ትልቅ ሆኗል፣ ልጆቹ ትላልቅ ሆነዋል፣ 3-4 ልጆች ወልደናል፣ አቂቃ ላወጣንላቸውም ነበር። የዛሬው ጥያቄ ግን ከዚህ የተለየ ነው። ምንድን ነው መሰላችሁ? አቂቃን ቀኑ ከመድረሱ በፊት ባርደውስ ልጁ ተወልዷል፣ 7 ቀን ለምን እጠብቃለሁ? በሁለተኛው ቀን በሶስተኛው ቀን ለምን አላርደው ነው? ይህን በተመለከተ ዑለማዎች ምን ይላሉ? ዑለማዎቹ አቂቃ ነቢዩ ዓለይሂ ሰላቱ ወሰላም በተገበሩበትና ተግብሩ ባሉበት ቀን በሰባተኛው መሆን አለበት ይላሉ። ከሰባተኛው በፊት ካረደው አይሆንም ይላሉ ጅምሁር ዑለማ። ሐነፊዮቹ ከተወለደ በኋላ ከሆነ ይችላል ይላሉ። ጅምሁሮቹ ብዙሃኑ ዑለማዎች ግን ሰደቃ ነው የሚሆንለት ወይም ግብዣ ነው የሚሆንለት እንጂ ሰው ስለመጣ ዘመዶቿ ስለመጡ የሱ ዘመዶች ስለመጡ እዚሁ አቂቃውን ልረድ ብለህ በሁለተኛ ቀን በሶስተኛው ቀን የምታርደው ሰደቃ ነው የሚሆንልህ እንጂ እንደ አቂቃ አይቆጠርም። አቂቃ የሚሆንልህ ከሰባተኛው ቀን ጀምረህ ያለው ነው ይላሉ ዑለማዎች። ለምን ሲባሉ እንደ ማስረጃ ያነሱት
ነብዩ አለይሂ ሰላቱ ወሰላም መቼ ነው ያደረጉት? ከመቼ በኋላ ነው እንዲደረግ ያደረጉት? ከ7 ቀን ነው። 7 ካልቻልሽ 17 ማን ነው 14 ነው። 14 ካልተቻለ 21 ነው። 21 ካልተቻለ አቅማችሁ በቻለበት ጊዜ የሚል ቀን የተወሰነውን አስቀድሞ ማድረግ አይሆንም። ይህንን በዚህ እንድትይዙት ይገባል። ናም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም መርሐባ። ጥያቄ ነበረኝ። እሺ እንትን ሸረፋ ፎቶ አፕሊኬሽን ፖፖ ይባላል። ሸረፋ ሚዲያ ይሉታል። ሸረፋ ሚዲያ። እሺ ፖፖ ብሎ ኦንላይን ስራ እንደሚታየው በቤት ቁጭ ብሎ ማለት ነው። ማን ነው የሚታየው? ምን ለምንድን ነው የሚታየው? እስቲ ግለጪው በደ ፖይንት 100 ፖይንት ነው ወደ ተቀይሮ ቦያን ካስተው ኮይን መልቀም ነው። ምን አለው? ማን ነው አንቺ ለቀምሽለት ለሱ? ከዚያስ ብር ይሰጥሻል? ከዛ 100 ፖይንት ሲሞላ 100 ፖይንት ሲሞላ ብር ያስባል። ብር ያስባል ላስገቡለት ልጆች። አዎ በስልክ ነው የሚታየው ቁጭ ብሎ ማለት ነው። ላይ የሚሰራ አዎ ይሄን ድጋፍ የምትሰጪው ሰውዬ 100,000 እንዲሞላለት የምትረጂው ሰውዬ ወይ የምትረጃት ሴትዮ አይ ምንድነው ሊሰራበት የሚችለው? ይሄ የተረድ ምን እንደው አላውቅም። ብዙ ሰዎች እንደዛ ብለው ይሰሩታል። ለተወሰኑ ሲሞላ እዛ ብር አስገባሉ ማለት ነው። በየትኛውም ስራ ላይ የአላህ ስብሓንሁ ወተዓላ ዲን የሚከደምበት ለምሳሌ እኔ 100,000 ተከታታይ ቢኖረኝ ይህንን ተባብራችሁ አስገቡኝ እኔ ደግሞ ላስገባችሁል አንዳንድ ሺህ ስልክላችኋለሁኝ ብዬ እናንተ ተጫጫኋችሁ ሰውን ሰብስባችሁ አስገባችሁልኝ። ይሄ በጣም የተከበረ ስራ ነው። አንዳንዱ ደግሞ ሊጨፍርበት ማላ ያኒ ሊሰራበት አላህን የሚያስቀይም ነገር ሊያደርግበት ግን ብዙ ተከታይ እንዳለው ለማሳየት የአላህን ስብሓንሁ ወተዓላ ዲን ሊደፍርበት ከሆነ ደግሞ ወንጀል ነው። ስለዚህ ያንን የሚያሰራችሁን አካል ማንነቱን አውቆ የሚጠቅም መሆንና የማይጠቅም መሆኑን መረዳት ያስፈልጋል። ያው ካምፓኒው ምንድን ነው የሚያደርገው? እኮ ካምፓኒው ኸይረኛ ነው ወይ ነው እሱ ብቻ ውስጥ ላይ ነገር ደግሞ ብቻ ይሄ ፈላ እንትን ሆነ ማለት ደግሞ ብዙ ምክንያት አድርጋብቶ ሳደስ ያህል ተነስልጋት ይቻላል ብሎ ጠይቀናል። ስልክሽን ጫጫን። ለማንኛውም የሰጠሁሽን ህግ ይዘሽ ተከታተይ። የሚሰራው ስራ የሚደረገው አንቺ ለዚህ ቁጭ ብለሽ አድረሽ ብዙ ተከታይ እንዲኖረው ያደረግሽበት ቦታ ምንድነው ሊሰራበት የሚችለው? ምን ሊፈጸምበት ይችላል? ማወቅ መቻል ያለባችሁ። አላሁ አዕለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ናም ያኔ ጥያቄ አንድ ታችን ባሏን ፈታ? አይ ባሏ ተሳሳተ ሌላ ወጥ ይስተላልፋ ባሏ ሌላ ገባባት። እሺ እሷ ሳታውቅ ማለት ነው። ከዛ እሱን ካልታረቅሻት ብሎ ያዘው እና እሷ ደግሞ ማለት ነው እና ደግሞ ስታመጣት ይህ ሸሪያ የሚጋፈጥ ነበር። ተጠለሉ ያዛብ ችግር ታረቂ አለቻት። ቅሬት ስታቅስ ነገባት ስለሆነ በቃ ሰሙ ስታረቅን ያለች በደንብ አልገባኝም። አገባባት ከዚያ አወቀች አይደል? አዎ መጨረሻ አወቀችና ፍታኝ አለች። አይ ፍታኝ አይደለም። እሺ ባሏ ሁለት
መገባት ሚስቱ ጋር ታረቂ ነው ተጣልታን ነበር። ሁለተኛው ስትሰማ ተጣልተው ሚስቱ አዲሷ ጋር ሄዳ ተጣላች እሷ። እሺ ታረቂ አላት። ከዛ እሱ ደግሞ ታረቂ ሲል መታረቅ አልፈለገችም ነበር። እና ደግሞ ሸሪውን ዳስ ሊፈለሽ ተጠቀመበት መዛት የሚችል ችግር የለውም ታረቂ አላት ሌላ ሰው ደግሞ እና ይሄ እንዴት ይታያል? ወላሂ ጎበዝ ብትሆንማ ታርቃ አፉ ተባብላ ከእህቷ ጋር አብራው ቢኖሩ ትልቁ እሱ ነው። ጎበዝ ለሆነች ሴት ግን ይሄንን ማድረግ አልችልም ያለች ሴት አዲሷ ሚስት ጋር ተስማምተሽ መኖር አለብሽ ተብላ አትገደድም። አለመኖር መብቷ ነው። እንኳንስ እሷ ጋር ተግባብቶ አለመኖር አይደለም ለመፈታትም መብቷ እኮ ነው። በቃ እኔ ሌላ ሰው ተገብቶብኝ መኖር አልችልም ማለት መብቷ ነው። አይ እኔ አንተ እሷንም እኔንም እንደ ሸሪዓው እንደሚል አስተዳድረን እኔ ከሷ ጋራ ብዙም መቅረብ አልፈልግም ማለትም መብቷ ነው። ግን በሰላም ባሏን በየትኛውም በፈለገችበት ሰዓት እንድታገኘው የፈለገች ሴት ከዚያችኛይቱ ጋራ ከተግባባች እሷም ቤት ሆነ እዚያችኛይቱም ቤት ሆነ ባሏ ነው። አንድ ላይ ቅርብና ቅርብ ሆነው መኖር ይችላሉ። ልጆቻቸውን አብረው ተባብረው ያሳድጋሉ። ባላቸው ችግር ቢያጋጥመው ተባብረው ያሳክሙታል፣ ተባብረው ይረዱታል፣ ይረዱታል። አለበለዚያ እኔ ከሷ ጋር በፍጹም ካለች በቃ ማዶና ማዶ አድርጎ በአንቺ ቀን ብቻ ነው ያንቺ ያይሆንኩት በሌላ ቀን ደግሞ እንደዚህ ብሎ ሊያርቅባት ይችላል። ይሄንን መጠቀም እንደ ኢስላም ተቀቢውም እንደዚህ ነው። ቅናት ይቀራል ማለት አይደለም። ናም ሌላው ጥያቄ ምንድነው? ሎተሪ ድረሰኝ ብዬ ዱዓ ባድረግ በወንጀል ላይ ወንጀል እንዲደርሰኝ ተብሎ አይጠየቅም። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ናም አልሐምዱሊላህ ረቢል ዓለሚን። አንድ ሰውዬ የሰውዲያ ነበረበትና አንድ ወንድማችን ከዛ ሰውየውን መንገርም ፈራ እና ያለውም የመጠኑን ያለውን ብርም ማወቅ አልቻለም እና ያንን ማድረግ አለበት የሚል ነው። ዕዳ ነበረበት ማለት ዕዳ ያለበት ዕዳ ያበደረው ሰውዬ አያውቀውም እንደ ቁጥሩን አላወቀውም። በተለያየ ጊዜ ያው ትንሽ ያው ብዙ ብር ነበረና ምን ያክል እንደሆነ አላወቀውም እና በጥርጣሬ ላይ ነው። አበዳሪው ስንት እንዳበደረ አያውቅም፣ ተበዳሪውም አያውቅም። አዎ ተበዳሪ ሰውየው በአማና ነበርና ያለበት ብር ያንን ብዙ አያውቅም፣ ሁለቱም አያውቁትምና ሱብሃንአላህ። አንተ እንዴት ያለ ክስተት ነው! አበዳሪው አስቀማጭው ስንት አማና እንዳስቀመጠብህ አያውቅም። አስቀማጭው ረጅም ጊዜ ነበርና ትንሽ ብር ሲጠፋበት ያንን ምን ያክል እንደሆነ በደንብ አላወቀም። ሲጠፋበት አማና ሳይሆን ሰርቆታል ማለት ነው። በጋራ እየሰሩ ማለት ነው። በጋራ እየሰሩ አማና እያፈረሰ ወደ ራሱ ያመጣ ነበር። እዛ ላይ አንዳንድ ነገሮች ሲጠቀም ያንን ምን ያክል እንደሆነ አላወቀውም እና ያንን መጨረሻ ላይ ምን ማድረግ አለብኝ የሚለው ነገር የራሱ የሚገምተውን ነገር ገምቶ ከሚገምተውን ከፍ አድርጎ አላህ ይስጠውና ያስችለውና እኔ በምንሰራበት ጊዜ አንዳንድ ጊዜ አልፎብኝ ሊሆን ይችላል ብዬ ሰግቻለሁኝ። አንዳንድ ጊዜ ከእኔ መውሰድ ካለብኝ የበለጠ ወስጄ ሊሆን ስለሚችል ግምቴ ይህን ያህል ነው፣ ከጨመረም አፉ በለኝ፣ እኔ ጭማሪ ሰጥቼህም ከሆነ ደግሞ እኔ አፉ ብያለሁ ብሎ እዚሁ ዱንያ ከሱ ጋራ
በሰላም መፋታት መለያየት አፉ መባባል ያስፈልጋል ረሱል አለይሂ ሰላቱ ወሰለም አፉታ በዚህ በዱንያ ላይ አፉታ ፈልጋችሁ ሐቅ ካለባችሁ ሰዎች ራሳችሁን ነፃ አድርጉ በብርና በወርቅ ዳማ ይከፈልበት ቀን አለ በሐሰናት የሚከፈልበት ቀን ነው የሚጠብቃችሁና እዚህ ዱንያ ላይ አፉታ ጠይቃችሁ ጎንበስ ብላችሁ ዝቅ ብላችሁ ተለማምጣችሁ ራሳችሁን ነፃ አውጡ ብለዋል ረሱል ሰለላሁ ዐለይሂ ወሰለም በብር የሚከፈልበት ዓለም ላይ አይደለም የምንሄደው ሐሰናት ሶላቶቻችን ጾሞቻችን ዘካዎቻችን ሰደቃዎቻችን ቂራአታችን ኸይር የሰራናቸው ነገሮች ናቸው ለሌላ ሰው የሚሰጡብን ይሄ ቀን ከመከሰቱ በፊት ይሄ ቀን መጥቶ አይናችን ከመፍጠጡ ጥርሳችን ከመግጠጡ በፊት ላብ በላብ ከመሆናችን በፊት እዚህ ዱንያ ላይ ከፍለን ተለማምጠን ሰውየው የሚለንን ከፍለን ብንሄድ ይሻለናል ሰውየው እንደዚያ ሲነገረው ይሄማ ማለት ያይጠፋ የነበረው ሁሉ ያንተ ነው አንተ እየወሰድክ ነው ማለት ነው ብሎ 1 ሚሊዮን ስትለው 50 ሚሊዮን ነበር የወሰድክብኝ ማለት ነው እሱን ካላመጣ አፉ አልልህም ሊል ይችላል አንተ ግን የምታምነውን ባክህ እንደኔ የምገምተው ይሄን ያህል ነው ይሄንንም ይሄን ውሰድልኝ ሌላውን የኔ ጭማሪ ካለበት አፉ ብያለሁ ያንተ ካለብኝም አፉ በለኝ ባክህ ብሎ ዱንያ ላይ መላቀቅ ያስፈልጋል ማለት ነው ጀዛከላሁ ኸይር ጀዛኩሙላሁ ኸይረን ባረከላሁ ፊኩም ከትንሽ ረፍት በኋላ ተመልሰን ጥያቄዎቻችን እንቀበላለን ከዚያ ድረስ ብዙ አትራቁ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون كرفت بوهلا تملسنال ጥያቄዎቻችሁን አሁንም ቴሌቪዥኑ ላይ ባለው ስልክ እንቀበላችኋለን ቲክቶክም ላይ ልትገቡ ትችላላችሁ ጀዛኩሙላሁ ኸይር ባረከላሁ ፊኩም አላህ ይحفظكم السلام عليكم ورحمة الله عليكم السلام ورحمة الله وبركاته مرحبا ጥያቄ ነበረኝ እሺ እንትን 1 ሚሊዮን 500 ብር እንጂ ስራ ገብቼ እየሰራሁ ነበር 1 ሚሊዮን ይወድብበታል አዎ በየ40 ሺህ ብሩ አንድ ሺህ ብር አለብሽ እዳ ከሌለበት አመት ሲሞላው 40 ሚሊዮን ብር ቢኖርሽ 1 ሚሊዮን ማለት ነው 20 ከሆነ 500 ሺህ 10 ከሆነ 250 ሺህ እያለ ይመጣል እሺ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا إياك نباني أستاذ إيش كلاك زوريا ما كلاك لاي فتش لاي مالتنا فتش لاي إيش أنا عن سو مستو بعند نكاي يكتال أيوة إمام السبتال إيش አብሮ ይኖሩና አሁን ድጋሜ ይፈታታል ባንድ አሁንም ባንድ ነው የፈታው ባንድ መጀመሪያ ባንድ ይፈታታል ሁለተኛውስ አሁን አብሮ ይመለስበትና አብሮ ይኖሩና አሁን ሁለተኛ መልሶ ይፈታታል በስንት ፈታት በስንት ፈታት ባንድ አሁንም ባንድ እሺ አሁንም ተታረቁኝ የፕላኒንግ ፈቶታል ነባ እሺ ሶስተኛውን አብሮ ይኖሩና አሁንም
በሶስተኛ በአንድ ፈታት እሺ ሶስት ጊዜ ነው እንግዲህ እሺ እና አሁን ይሄ ነገር ማለት ይችላል ወይስ እንዴት ነው አይችልም ጨረሰኩ አይችልም فإن طلقها من بعد فلا تحل له حتى تنكح زوجا غيرها አለኩ አላህ الطلاق مرتان ብሎ ጋብቻ ሁለት ጊዜ ፍች ሁለት ጊዜ ነው አለና الطلاق الذي يجوز فيه الرجوع ማለት ነው መመለስ የሚቻልበት ፍች ሁለት ጊዜ ነው فإن طلقها على بفتاة ሶስተኛው فلا تحل له من بعده حتى تنكح زوجا غيره ሌላ እስከምታገባ አይሆንም ማለት አሁን ሁለት ሶስት ጊዜ ነው ተጣጣው ሶስት ጊዜ ነው የፈታታ ያንተ ምንም ኺላፍ አይሆንም የለም ይሄ በሐነፊም በሻፊዒም በሻዓም ያለም አይመስለኝም በሻዓ መዝሐብም አይኖርም እንኳን በሱናው አይደል አዎ ኺላፍ ያለው በአንድ ጊዜ ሶስቱን ፈትቻለሁ በሚል ሰው ላይ ነው ያለው ኺላፉም እሱም ቢሆን ከራሱ አንድ ሆኖ ነው የሚገኘው አንድ ይሆናልም አይደለም እሱ ሶስት ነው የሚሆነው ሶስት ብሎ በአንድ የሚቆጠርበት ምንም ምክንያት ያለው አይመስለኝም እሱ ነው ኺላፍ ያለው እንጂ ይሄማ ጊዜ እየሰጠ የኖሩበት እንደገና ተፋተው እንደገና ኑረው እንደገና ተፋተው የጨረሱት ምንም ኺላፍ የለውም አይደል ሌላ ሁለታቸውንም አላህ ጥሩ ሪዝቅ ይስጣቸው በያሉበት ይቀጥሉ እንጂ እንዳይመለሱ አደራ ኢንሻአላህ እሺ ጀዛከላህ مرحبا جزاك الله خير ሴት ልጅ ፊት ለፊት ካለፈች እየሰገርን ሶላቱ ይበላሻል ወይ ነው አይበላሽም ሶላቱ አይበላሽም ሴት ልጅ ብታቋርጥ ሶላቱ አይበላሽም ይጠላል በጣም የተጠላ ነው مرحبا السلام عليكم وعليكم السلام ورحمة الله وبركاته إياك نبرة إيش لأنه بر لما نزلتنا كنا معرفة بر لما نحن لمكبر ለምሳሌ አንድ ሺህ ብር ሰውየው ትራንስፈር ካደረገ ወደኔ አካውንት 980 ብር ወይም 950 ብር ሰውየው በካሽ ይሰጠዋል እንደዛ አይነቱ ነገር እንዴት ይታያል ብሩ መበላለጡ ሪባ ውስጥ ያስገባው ወይስ እንዴት ነው የሚለው መጠየቅ ያገለገለበትን ነው እኮ እየወሰደ ያለው አንተ ጎንደር ሆነ ሐረር ላለ ሰው 1000 ስትሰጥ እሱ 980 ብር ሰጠህ ማለት 20 ብሩ አገልግሎቴ ነው ብሎ ወሰደ ይሄ ሪባ ነው ክልክል ነው የሚለው ነገር ብዙም አልገባኝም እኔ ሌሎችን ዑለማዎች ጠይቁ جزاكم الله خير እቁብ እንዴት ይታያል ብሎ የጠየቃለ እቁብ ችግር የለው እቁብ መግዛትና መሸጥ ነው የማይሆነው እቁብ 100 ሰዎች አብረው ቢሰሩ ይገቡ በየሳምንቱ አንድ ሰው ቢወጣለት ሶስተኛ አራተኛ የሚወጣው ሰውዬ ብሩን ስለማልፈልገው 1000 ብር ጨምራችሁ ግዙኝ ካለ ክልክል ነው እንጂ እቁብ ሁላችንም ከእንዲህ ያለ ወለዳዊ አሰራር ነፃ ሆነን አንድ ሺህ ብር ያስቀመጥነ 100 ሰዎች ነን በየሳምንቱ 100 ሺህ ብር ይደርሰናል እጣው ነው የሚወጣው ዛሬ እኔ ነው የሚቀጥለው ሳምንት የጋሌ ነው የሚቀጥለው ሳምንት የሌላዋ ነው ምንም ችግር የለውም ተዓውን ነው ተዓወኑ على البر والتقوى ولا تعاونوا على الاثم والعدوان ነው السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته أستاذ نعم ጥያቄ ነበረኝ እንትን ረመዳን ማለት ነው ከዚህ በፊት ላይ መከላከያ እንትን ነበር ነው የወሊድ መከላከያ የወሊድ መከላከያ ነበር የዛሬ 4 ዓመት ማለት ነው
ከዛ እንትኑ ውዝሬ እየተቆራረጠ ይመጣል ደረጃን በቃ 10 ቀን በተበቀው ይሄ ነገር እየተቆራረጠ ነበርና ያቀዳ ነበረብኝ የምን የሶላት ባንቱ ደግሞ ቁጥጥም አሳላውጣው ማረገት የጾም ነው የሶላት ነው ቀዷ የጾም ሶላት ትሰግጂ ነበር አይ አልሰግድም ነበር ሰላት አልሰግድም ነበር ያው እንትን አይደለም አልሰግድም እንደ ዑዝር አይተሻዋል ማለት ነው ዑዝር ነው ብዬ እኔ በረመዳን በ30 ቀን 10 ቀን ብቻ ነበር እንትን ያልኩኝ ንጹህ እንጂ የሰገድኩትም የጾምኩት 20 ቀኑን እንደ ዑዝር ቆጥረሽው እንደ ዑዝር ቆጥረሽ ነበርና በቀዳ ሳላወጣም ብዙኝ እንዳጋጣሚ ሳልከፍልም ከበደኝ በረመዳኑ እንትን ተዳረስኩ የእንትን ያለበት የተዳረሰበት ላውጣትን ደከምኩት ከዛም እስካሁን ደግሞ ያው ነበረብኝ ረመዳን ማለት ነው መርሐባ አሁን ላወጣው ስል ደግሞ ከፋራ አምናን ላውጣት ከፋራ አለበት አሉኝ ያዛኔ አምና ደግሞ እኔ ምንም አልነበረም ከፋራው ለማውጣት አሁንም ጾም ተውኩት ካላበላ አይቻልም ግን ተውኩት ጾም ላ በቃ ማብላት የለብሽም ከፋራ ጾሙን ብቻ ነው ማውጣት ያለብሽ አንቺ አሞሻል አንቺ ዑዝር ነበረብሽ አንቺ አርግዘሻል እነዚህ ሁሉ ላንቺ እንዳትጾሚ ምክንያቶች ናቸው በእንደዚህ ያለ ምክንያት የፈጠረ ሰው የበላ ሰው فعدة من أيام أخر ነው ሌላ ቀን አውጡ ነው እንጂ አብሉለት የሚል የለም አብሉለት የሚል መዝሃብ ደካማ ነው ማስረጃ ስለሌለው ማብላቱን ትተሽ ቀዷውን ብቻ አውጪ ዛሬም ነገም ሳትይ ያደራሽ እሺ ያው ነገ ጨምራለን ታማስ በቃ እኔ መከፋራ አለበት ይልኝ ከበደኝ አንድ ምናምን ይልኝ የለም አብሽሩ جزاكم الله جزاك الله እና አንድ ጥያቄ ሌላ ነበር مرحبا ከዚህ በፊት ላይ የሰው ብር ነበረብኝ ስራ ሰራ ነበር ያ በዛ ስራ ደግሞ አጋጣሚ እንዳጋጣሚ እንዲ ወልጄ ቀረሁኝ ቤት ማለት ነው ብሩን ሳልከፍለው አሁን ብሩን መክፈል ተፈልግ ሰውየውን አጣሁት ደጋግሜ ቦታውን አድራሻውን በሄድም አጣሁት ያንን ብር እንዴት ላርግሽው ለምስኪን ተሰጠው እኔ እንትን ሀቁ ይወጣልኛል ወይ መጀመሪያ እሱን ለማግኘት እንዲ በተራ ነገር አትተዩ አትሰልቺ የሚያውቀውን ሰው አፈላልጊ የሆነ ምን ጉረቤትሽ ነበር ሰራተኛ አጠገብሽ ነበር አይደለም ሩቅ ነው እንዴ በታክሲ ተሳፍሬ ነበር ሄጄ ምንሰራ እኮ ገባኝ ዱቤ ወስደሽ ነው ከሱ ወይስ እሱ ምሰሪበት ነው ምንድነው አይደለም የሰራሁበትን እንዲ እቃ ዱቤ ወሰድኩኝ ማለት ነው እቃ ዱቤ ወስጄ ብሩን እንዲ በሳምንት ደሞዝ ሲወጣልኝ ቆርጦ ይወስድ ነበር ራሱ እንዲ ሲወጣልኝ ይሰጣው ነበር እኮ ያ ማለት እዚህ አካባቢ የታወቀ ሰው ነው በቦታው የታወቀ ነበር ከአንድ ለትም ጠየቅኩኝ የለም አሉኝ የለም እዚያማ የለም ግን የት እንዳለ አፈላልገሽ ለመስጠት ሞክሪ ይሄንን አቅም ሞክረሽ ካቃተሽ ይሄ ብር ላንቺ ጋር ከመቀመጥ የለበትም ለደሃዎች ይሰጥ በሱ ስም ይሰጥ አላህ Subhanahu Wa Ta'ala አንቺንም ጭንቀትሽን አይቶ የሱም ሐቁን መድረሱን በሌላ ለራሱ ባይደርሰውም ለሱ ለአኺራ በሚጠቅመው ላይ መድረሱን የሚያቀው አላህ ለናንተ ምህረቱን ያወርዳል ሁላችሁም ኢንሻአላህ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا ጥያቄ ነበረኝ እሺ እኔ የአውታዋሰን ደውሎ አንድ ጎረቤቴ ሙስሊም ነበርና እሱ ደግሞ አሁን አርፏል አንድ ረመዳን ጾሟል እንደገና ደግሞ ጁማ ይሰግዳል ከፊሉ ሰላቱን ይተዋል ከሞቱኝ በኋላ ጀናዛ ላይ ትቆማላችሁ ብሎ የግድ ወሲያ ያስቀምጣል አሁን ደግሞ አጋጣሚ ዛሬ አፈሰ ይሄ ነገር እንዴት ይታያል በሙስሊም መቃብር መቀበር ይቻላል ጀናዛው መስገድ ይቻላል ይሄ ነው ጥያቄ جزاك الله خير بارك الله فيك ያው በህይወቱ በነበረ ብዙ ተመካክረን ብዙ አስተምረነው ብዙ አስፈራርተነው የሚያስፈራሩ ሐዲሶችን ነግረን እንዲሰግድ እናደርገው ነበር ይሄ ሰውዬ ረመዳኑንም ጁማአውንም እየሞካከረ አሁን አልተሳካለትም ለዚህ ደርሷል አላህ ይማረው እናንተም በለመናችሁ አደራ ባላችሁ መሰረት
የመጨረሻ ሐቁ እድሉ ያለችው በዚህ ይቻ አጋጣሚ ስለሆነች በዚህ አጋጣሚ እርዱት ዱዓ አድርጉለት ሶላት የሚያሳልፍ ሰው ካፊር ነው በሙስሊም መቃብር አይቀበር ዱዓም አይደረግለት ሶላት الجنازة አይሰገድበት የሚሉ ቱባ የሆኑ ዑለማዎች አሉ በጣም ሚስቱ ትፈታለች ሌላም ያሉ ማለት ነው ሌሎቹ ደግሞ ወንጀሉ ወንጀል ነው ጥፋቱ ጥፋት ነው ግን ከፍሯል አንልም ከእስላም አይወጣም የሚሉ እንደዚሁ በዚህ ረገድም በዚህ በኩል ያሉ ትላልቅ ዑለማዎች አሉ አይከፍርም ብለው ከሚሟገቱ ሰዎች ታቢዒዎች ላይም የነበሩ ታቢዒት ታቢዒ ላይም የነበሩ ብዙ ሰዎች አሉ ለምሳሌ እና አቡ ሐኒፋ እና ኢማሙ ሻፊዒ አይከፍርም ባዮች ናቸው ሌሎቹ ደግሞ እና ኢማሙ አህመድ እና መሰል ትላልቅ ደግሞ ዓሊሞች የሐዲስ ባለሙያዎች ይከፍራል የሚላል ስለዚህ ያሉትን ማስተማር ነው ይሄን እንደተለመደው በተለይ ሀገራችን ላይ ያሉ ዑለማዎች በታሪክ الصلاه ላይ ያላቸው አቋም ጸንቶ ከዚህ በኋላ የማይሰግድ ሰው ላይ አትስገዱ የሚሉ መመሪያዎችና ምክር እስካልሰጡ ድረስ ሶላት الجنازة መስገድ መተውን አልመክርም جزاكم الله خير السلام عليكم ورحمة الله وبركاته وعليكم السلام ورحمة الله مرحبا ጥያቄ ነበረና እሺ ስለ ሶላት ነበረ ቀዷ አዎ مرحبا አንተ ነበር አሁን ሰውየው ስራ ይዞ ሶላት ካለፈው ያን ቀዷ ማውጣት ይችላል ወይስ አይችልም ማውጣት አለበት ግን ተቀባይነት አለው የለውም ቅድም ስለ ለሞተው ሰውዬ የተናገርኩት ሐሳብ ነው አውቆ ሆን ብሎ ሶላትን ያሳለፈ ሰው ተኝቶ ሳይሆን ረስቶ ሳይሆን ያሳለፈ ሰው ከእስላም ይወጣል ያሉ ሰዎች አሉ ቢሆንም ግን ቀዷ አታውጧት ብሏል ያውጣ ቀዷውን ኢንሻአላህ مرحبا ሁለተኛ ጥያቄ ነበር ነው አዎ አይዋ የጁማ ሶላት ላይ ኡስታዙ ቁጥባ ያደረገ ሰውየው ከደረሰ ያንሱና ሶላት መስገድ ይችላል ወይስ አይችልም ወደ መስጂድ ሲገባ ኢማሙ እየተናገረ ነው ያለው መስጂድ የገባ ሰው ሁለት ረካ መስገድ አለበት አጠር ያርጎ ሁለት ረካውን መስገድ አለበት ተነስቶ ነው መስገድ የሌለበት ኹጥባ ያለ እዚያው መስጂድ የነበረ ሰው ተነስቶ መስገድ አይሆንም እንጂ ከውጭ የሚገባ ሰው ኹጥባውን መስማት ቢኖርበትም ሁለት ረካውን ቀስ ብሎ ሰግዶ የተረፈውን የደረሰበትን ያዳምጣል جزاك الله خير طيب ሌላ ዚ ቲክቶክ ላይ ያለ ጥያቄ አለ የላኩልህን አውፍ ብያለሁ ኒካሁን አውርድ አለችኝ እሺ ብዬ ፈታኋት ከዛም መልስልኝ ብሬን አለችኝ ይሄ እንዴት ይታያል ነው አውፍ ብያለሁ ካለች በትክክል ማለቷን ካስታወስክ ተጸጽታ ነው አውፍ በላት ያው ካለህ ብታደርግላት ጥሩ ነው ወላ ተንሰው الفضل بينكم ነው በመሐከላችሁ የነበረውን መተዛዘን ፍቅሩን አትርሱ ነው ግን እሷ ሰጥቻለሁ እሱን የላኩልህን አፉ ብያለሁ ፍታኝ ካለች በኋላ መጠየቅ ተገቢ አይደለም السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا إياك نبأ يا شيخ ለምሳሌ ሱቅ ላይ ሲጋራ ንግድ መጠቀምና ብር ማግኛ በቃ ንግድ ላይ እሱን መጠቀም ሲጋራ መነገድ ሲጋራም ጫትም ሺሻም
እነዚህ የሰው ልጆችን ጭንቅላት የሚበውዙ ነገሮችን መሸጥና መጠቀም አይሆንም ወደሚል ነው እኔ ዑለማዎችን ያየሁት። ስለዚህ ባካችሁ ይቅርባችሁ። የጫት ንግድ ላይ ያላችሁ ወንድም እህቶች፣ የሲጋራ ንግድ ላይ ያላችሁ ወንድም እህቶች ባካችሁ ይቅርባችሁ። ሺሻ መቼም ሐሺሽ የሚሸጥ ይኖራል ብዬ አላስብምና ነው። ሐሺሽም ሺሻም ማሪዋናም ሄሮይኑም እነዚህ ማደንዘዣዎቹ በሙሉ ባካችሁ ነግዳችሁ የምታገኙት ገንዘብ ሐራም ነው፣ እሳት ነው እየበላችሁ ያላችሁት። አላሁ አዕለም። መርሐባ። ሁለተኛው ጥያቄ ለምሳሌ ይሄንን ስራውን ቢያቆሙትና ከዛ ከጊዜ በኋላ ያንን ወደ ሌላ ስራ ቢገቡ ያብሩ ሐራም ነው ይባላል? በዛ ላይ ሰደቃ ቢሰጥበት እንዴት ይታያል? አሕሰንት። ይሄ እስካሁን በሹብሃ ላይ የቆያችሁ በመሆናችሁ ከዚህ በኋላ ፈመን ጃአሁ መውዒዘቱ ሚን ረቢህ ፈንተሃ ፈለሁ ማ ሰለፍ ወአምሩሁ ኢለላህ ባለፈው ገንዘብ ምን ያደርጋል? ግልጽ ማስረጃ የለም። ምክንያቱም ሐራም መሆኑ ተነግሮህ አውቀኸው አይደለም የነበርከው። ሐላል ነው፣ በተለይ ጫት የዱዓ መሳሪያ ነው ተብሎ ሲጋራም ቢሆን ምንም የለበትም ተብሎ ሲወራ ስለነበረ ባለፈው ተቀጥተህ ሙሉ ገንዘብክን እንትን ውስጥ አድርግ አንልም። ዛሬውኑ ግን ሰምተህ ወደዚህ አቅጣጫህን ዙረህ መልሰህ ከሄድክ ከአላህ ተስፋ እናደርጋለን ኢንሻአላህ። ጀዛከላሁ ኸይረን። ጀዛኩሙላሁ ኸይረን። ባረከላሁ ፊኩም። የዛሬው ጥያቄና የመልስ ፕሮግራም እዚህ ላይ እናበቃለን። የሚቀጥሉትን ቀኖች አላህ ወፍቆን ከእናንተ ጋር እስከምንገናኝ ድረስ ደህና ሁኑ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون.